ሰላም እንዴት ናችሁ? ኤስዲ እንግሊሽ እንግሊዘኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። እንግሊዘኛ ቋንቋን ለመናገር ልምምድ ክፍል 33 ዛሬ ይዘንላችሁ መጥተናል። በዛሬው ትምህርታችን 489 እናደርሳለን። ምኑን? የቋንቋ ክምችቶቻችንን። የቋንቋ ክምችቶቻችን ከፍ ባሉ ቁጥር እንግሊዘኛ ቋንቋ እየቀረብንና እየቀለለን ነው የሚመጣው። ወደ ትምህርቱ እሺ ተማሪዎች ከዚህ ቀደም በነበረው በክፍል 32 ማለት ነው ያቆምነው 477 ነበር። በዛሬው ደግሞ በክፍል 38 ካቆምንበት ቀጥለን ከ478 እንቀጥላለን ማለት ነው። 478 What do you do when you're happy? What do you do when you're happy? ደስተኛ ስትሆን ምን ታደርጋለህ? ደስተኛ ስትሆኚ ምን ታደርጊያለሽ? ለሁለቱም ጾታ ይሆናል። ደስተኛ ስትሆን ምን ታደርጋለህ? ደስተኛ ስትሆኚ ምን ታደርጊያለሽ? What do you do when you're happy? I celebrate with friends. ከጓደኞቼ ጋር ሴሌብሬት አደርጋለሁ፣ አከብራለሁ። ሴሌብሬት ማለት ማክበር ማለት ነው። ከጓደኞቼ ጋር አከብራለሁ። ደስታዬን ከጓደኞቼ ጋር ሆኜ ካፈላለሁ፣ አከብራለሁ። What do you do when you're happy? ደስተኛ ስትሆን ምን ታደርጋለህ? What do you do when you're happy? ደስተኛ ስትሆኚ ምን ታደርጊያለሽ? ደስተኛ ስሆን ምንድነው ማደርገው አለች። I celebrate with friends. ደስተኛ ስሆን ከጓደኞቼ ጋር አከብራለሁ ደስታዬን። What do you do when you're happy? ደስተኛ ስትሆን ምን ታደርጋለህ? I go out for dinner. ለእራት ወጣ እላለሁ። I go out for dinner. ለእራት ወጣ እላለሁ። What do you do when you're happy? ደስተኛ ስትሆኚ ምን ታደርጊያለሽ? I go out for dinner. ለእራት ወጣለሁ፣ ደስታዬን አከብራለሁ ነው። ይህም በተመሳሳይ ነገር ግን ደስታዬን የማከብረው ወጣ ብዬ ነው። ራትን ውጪ እመገባለሁ ማለት ነው። I go out for dinner። ቃላቶችን ኢስድ እንግሊሽ 2 ላይ እየተማማርን እንገኛለን። ለጀማሪዎች 600 አጋምሰናል። ወደ 700 እየገሰገስን ነው የቃላት ክምችቶቻችን። እዚህ ላይ ደግሞ የንግግር ልምምዶቻችንን 480 ያደርሰናል። ከዚህም በኋላ ያለውን እየተማማርን እንሄዳለን። እነዚህ ክምችቶች ከፍ ባሉ ቁጥር አይምሮ በደንብ በያዘ ቁጥር መናገር እየቀለለ ነው የሚመጣው፣ ራሳችሁ እስክትገረሙ ድረስ በራሳችሁ። ምክንያቱም አይምሮ ውስጥ ያልተከማች ነገር ልታወጡ አትችሉም። አይምሮአችሁ ውስጥ በደንብ ሳይከማች ቃላቶች፣ በደንብ ሳይከማች እነዚህ ንግግሮች መናገር ስትፈልጉ ወይም የሆነ ሰው እንድትናገሩ ሲያስገድዳችሁ በአማርኛ ታውቁታላችሁ፣ ነገር ግን በእንግሊዝኛ መናገር እየከበዳችሁ መንተባተብ፣ በኋላ ደግሞ አልችልም አይገባኝም ወደሚለው ይመጣል። ነገር ግን ክምችቶቻችሁን ካዳበራችሁ ልክ እዚህ ጋር እንደምናሳያችሁ በምስልም ጨምሮ በደንብ አይምሯችሁ ከመዘገበው መናገር ስትፈልጉ እናንተ እንኳን ሳይታወቃችሁ አፋችሁ አውቶማቲካሊ ይናገራል ማለት ነው። ልክ እንደዛ ነው የሚረዳችሁ። ኤስዲ እንግሊሽ 2 ላይ ሄዳችሁ ጀማሪዎች ንግግሮችን ከቃላቶች ጋር ቃላቶችን ብቻ እያየን እንገኛለን። እዛ ሄዳችሁ ቃላቶችን ተማሩ። ዲስክሪፕሽን ላይ ቻናሉን አስቀምጥላችኋለሁ። 481 ደርሰናል። Do you ever feel lonely? Do you ever feel lonely? ብቸኝነት ይሰማሻል? ወንድ ደግሞ ከሆነ Do you ever feel lonely? ብቸኝነት ይሰማሃል? ለወንድም ለሴትም ተመሳሳይ ስለሆነ ማለት ነው። Do you ever feel lonely? ብቸኝነት ይሰማሻል? Yes, sometimes. አዎ አንዳንዴ። እነዚህ ፍሪኩዌንሲ አድቨርብ የሚባሉትን በደንብ አድርገን ከዚህ ቀደም አይተናል። ያላያችሁ ሰዎች ቻናላችን ላይ መለስ ብላችሁ ታገኙታላችሁ። በደንብ አድርገን ተማምረናል። ጊዜዎችን የሚገልጹልን አድቨርቦችን። sometimes አንዳንዴ ማለት ነው። ምንም ማለት ስንፈልግ ምንድን የምንለው? ኔቨር አይደለ? ድግግሞሹ ምንም ከሆነ ኔቨር ወይም ደግሞ ነቲንግ እንላለን። ሁልጊዜ ደግሞ ከሆነ ኦልዌይስ እንጠቀማለን። መሀል ላይ ያሉት ደግሞ እነ ሰምታይምስ፣ እነ ዩዥዋሊ፣ እንዲሁም ደግሞ ኦፍን፣ ሬርሊ በደንብ አድርገን ያየናቸዋሉ። እነሱን ገብታችሁ ተከታተሉ። Do you ever feel lonely? ብቸኝነት ይሰማሻል? No, I have many friends. ብዙ ጓደኞች አሉኝ፣ ስለዚህ ብቸኝነት አይሰማኝም። No, I have many friends. ብዙ ጓደኞች አሉ፣ ስለዚህ ብቸኝነት አይሰማኝም።
ዱ ዩ ኤቨር ፊል ሎንሊ? ብቸኝነት ይሰማሃል? ኖ አይ ሃቭ ማኒ ፍሬንድስ። አይ ብዙ ጓደኞች አሉኝ፣ ስለዚህ ብቸኝነት አይሰማኝም። 484 ላይ ደርሰናል። ዋት ሜክስ ዩ ፊል ሪላክስድ? ዋት ሜክስ ዩ ፊል ሪላክስድ? ዘና እንድትል የሚያደርግህ ምንድን ነው? ሴትም ከሆንሽ ዋት ሜክስ ዩ ፊል ሪላክስድ? ዘና እንድትይ የሚያደርግሽ ምንድን ነው? ሪዲን ቡክ። ሪዲን ቡክ መጽሐፍትን ማንበብ። ሪዲን ቡክ መጽሐፍ ማንበብ ዘና ያደርገኛል። ዋት ሜክስ ዩ ፊል ሪላክስድ? ዘና እንድትል ዘና እንድትይ የሚያደርግሽ ምንድን ነው? ሪዲንግ ቡክ። ግ ሳውንድ ከዚህ ቀደምም ብዙ ስላልኳችሁ አሁን አልደጋግምባችሁም። ሁለቱንም ያዙት። ግ ይዋጣል። አንዳንድ ሰዎች ደግሞ ሳይወጡ ስለሚያነቡት በሁለቱም ያዙት። መጽሐፍቶችን ማንበብ ዘና ያደርገኛል። ዋት ሜክስ ዩ ፊል ሪላክስድ? ዋት ሜክስ ዩ ፊል ሪላክስድ? ዘና እንድትል የሚያደርግህ ምንድን ነው? ዘና እንድትል የሚያደርግሽ ምንድን ነው? ቴኪን ኤ ዎክ። ቴኪን ኤ ዎክ የእግር ጉዞ ማድረግ። ቴኪን ኤ ዎክ የእግር ጉዞ ማድረግ ዘና እንድል ያደርገኛል። ዘና እንድትል የሚያደርግህ ምንድን ነው? ዋት ሜክስ ዩ ፊል ሪላክስድ? ቴኪን ኤ ዎክ የእግር ጉዞ ማድረግ። የእግር ጉዞ ማድረግ ዘና እንድል ያደርገኛል። ዱ ዩ ፊል ኮምፎርቴብል ሂር? ዱ ዩ ፊል ኮምፎርቴብል ሂር? እዚህ ምቾት ይሰማሃል? ዱ ዩ ፊል ኮምፎርቴብል ሂር? እዚህ ምቾት ይሰማሻል? ይሰማሃል? ይሰማሻል? ዱ ዩ ፊል ኮምፎርቴብል ሂር? የስ አይ ፊል ኮምፎርቴብል። አዎ ምቾት ይሰማኛል። ዱ ዩ ፊል ኮምፎርቴብል ሂር? እዚህ ምቾት ይሰማሻል? የስ አይ ፊል ኮምፎርቴብል። አዎ እዚህ ምቾት ይሰማኛል። ዱ ዩ ፊል ኮምፎርቴብል ሂር? እዚህ ምቾት ይሰማሃል? የስ አይ ፊል ኮምፎርቴብል። አዎ ምቾት ይሰማኛል። ዱ ዩ ፊል ኮምፎርቴብል ሂር? እዚህ ምቾት ይሰማሃል? ኖ አይ ፊል አውት ኦፍ ፕሌስ። አይ እዚህ ቦታ እንደሌለኝ ነው የሚሰማኝ፣ ምንም ምቾት አይሰማኝም። ኖ አይ ፊል አውት ኦፍ ፕሌስ። እዚህ ምንም አይነት የምቾት የለኝም፣ የምቾት ቦታ እንደሌለኝ ነው የሚሰማኝ ነው እያለ የሚገኘው። ለሴትም ይሆናል በነገራችን ላይ ዩ ለሁለቱም ስለሚሆን ዱ ዩ ፊል ኮምፎርቴብል ሂር? እዚህ ምቾት ይሰማሻል? ኖ አይ ፊል አውት ኦፍ ፕሌስ። አይ እዚህ ምንም ቦታ እንደሌለኝ ነው የሚሰማኝ፣ ምንም ምቾት አይሰማኝም። የዛሬው ይህንን ይመስል ነበር። ኤስድ እንግሊሽ በሁለቱ ዩቲዩብ ቻናሎቻችን ትምህርቶችን እያስተማር እንገኛለን። እዚህ ንግግር ልምምድ እያደረግን፣ በሁለተኛው ቻናላችን ደግሞ የቃላቶች ልምምድ እያደረግን እንገኛለን። ለጀማሪዎች ቃላቶች ላይ ትኩረት ያደረጉ ትምህርቶች እያስተማርን እንገኛለን። ከዛም ባለፈ ደግሞ እናንተ በምትወዷቸው የሶሻል ሚዲያ አማራጮች እኛ እየመጣን ነው። በእናንተ ጥያቄ መሰረት ቲክቶክ ለሚቀናችሁ፣ ቲክቶክ ለምትወዱ ሰዎች በቲክቶክ አለን እኛ። ኤስድ እንግሊሽ ብላችሁ ትምህርቶችን መከታተል ትችላላችሁ። አይኔ ማንበብ ነው መፈለግ የምትሉ ሰዎችም ካላችሁ ደግሞ ቴሌግራም ላይ እየለቀቅን ስለምንገኝ እዛ ላይም እያነበባችሁ መማር ትችላላችሁ ማለት ነው። ስለዚህ እናንተ በምትወዷቸው ፕላትፎርሞች እኛለን። ከእናንተ የሚጠበቀው ኤስዲ እንግሊሽ ብላችሁ ሰርች አድርጋችሁ የእኛን ትምህርቶች በምትወዷቸው ፕላትፎርሞች መማር ነው። ቀጣይ በክፍል 34 እንገናኛለን። ዛሬ ያቆምነው 489 ላይ ነው። በቀጣይ ደግሞ ከ490 ቀጥለን ያለውን እንማማራለን። እስከዛው መልካም ጊዜ ለሁላችሁ።